መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት ገባንበት በቃ ወደኋላ ለፌ ወለፌ የለም። አንድ ሰው አንድ አቋምን መያዝ ያለበት ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና ይህ ጉባኤ መንፈሳዊ ጉባኤ መንፈሳዊ የሆነ ጉባኤ ነው እና ተገቢነቱም ያው ሁላችንም የምናምንበት ነው። እንግዲህ ገዳማዊ ስርዓትን፣ ገዳማዊ ሕግን፣ ስርዓተ ምንኩስናን፣ ስርዓተ ምናኔን አጠናክሮ መያዝ እጅግ አስፈላጊ ነው። መቼም ምንኩስና የፈቃድ እንጂ የግዴታ እንዳልሆነ የታወቀ ነው። ይሁን እንጂ በፈቃዱ ሰው ወደ ስርዓተ ምንኩስና ገባለሁ ወደ ገዳማዊ ሰው ሆናለሁ ብሎ ወዶ ሲመጣ በእውነት በክብር መቀበል ነው። ግን እቺ የ3 ዓመት አመክሮ ባትረሳ ጥሩ ነው። እቺን ቅድም ሲጠቀስ ሰምቻለሁ። በጣም ደስ የሚል ነው የሰማነው። የስብሰባው ውጤትም እጅግ የሚያስደስት ነው። ሁሉም እንደዚሁ በየጊዜው እየተገናኛችሁ ይህንን ስርዓተ ምንኩስና፣ ስርዓተ ገዳም፣ ስለምናኔ ስለዚህ ሁሉ ያው ውይይት ቢደረግና እየጠነከረ ቢሄድ በጣም ጥሩ ይሆናል። መቼስ ምንኩስና ወይም መሆን ነው ወይም አለመሆን ነው። መሆን ወደን ከገባንበት አጥብቀን መያዝ አለብን። እኔ እናንተ ሆናችኋል ለሚመጡት ነው የምናገረው። ለወደፊት የሚመጡት ወንድሞች፣ እህቶች፣ እናቶችም አባቶችም ወደፊት የሚመጡቱ ይህንን አውቀው እንዲገቡ፣ ይህንን አስበውበት እንዲገቡ በጣም አስፈላጊ ስለሆነ ስርዓተ ምንኩስናን እጅግ አጥብቆ መያዝ ያስፈልጋል። ከገባንበት ገባንበት በቃ ወደኋላ ለፌ ወለፌ የለም። ስለዚህ ስለ ስርዓተ ምንኩስናና ስለ ስርዓተ ገዳም ሳያውቅ ዝም ብሎ ቆቡን ቸኩሎ መስጠት አስፈላጊ አይደለም በእውነቱ። ምክንያቱም ሰው ነው እና መፈተን አለበት እሱም ራሱ። ይሄ ለገዳማችን ለገዳማት ክብር፣ ለስርዓተ ምንኩስና ክብር፣ ለሃይማኖታችን ክብር ስለሆነ
ጥንቃቄ ያስፈልገዋል። ጥንቃቄ ያስፈልገዋል። ወይም መነኩሴ ከሆኑ በኋላ ለፌ ወለፌ ማለት በፍጹም አስፈላጊ አይደለም። ምክንያቱም የገባንበትን ዓላማ ለእግዚአብሔር የገባንበትን ቃል መርሳት ነው የሚሆነው። እሱ ደግሞ አይጠቅም። አንደኛ ቤተክርስቲያንን ያስወቅሳል። ሁለተኛ ደግሞ እኛም ለራሳችን ወይም ከዚያ ወይም ከዚህ ሳንሆን አጉል የሚያስቀር ነገር ነውና አስቡበት፣ ተነጋገሩበት። አመክሯ አትረሳ። ሰብ ቸኩሎ መጥቶ ቸኩሎ መውሰድ የለበትም ይሄን ስርዓተ ምንኩስናውና በዚሁ ጥንካሬ እንዲደረግ ነው የማሳስበው። እንግዲህ ከዚህ ሌላ ደግሞ ያው ስለ ሀገር ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ጸጥታ፣ ስለ ሰላም ጸሎት ከሁሉ በፊት የገዳማት አባቶችን ይመለከታል። ከዛም ደግሞ ሁላችንንም የሁላችንም ኃላፊነት ነው። በተለይ በገዳማት ደግሞ የበለጠ ጸሎትና ምህላ ቢኖርበት እና ያለውን ችግር አምላካችን ያው ወደ ይህን ያለውን ችግር ሁሉ አስወግዶ ማለትም ያለውን የሰላም እጦት እግዚአብሔር አስወግዶ ሰላሙን እንዲያመጣልን አእምሮውንም እንዲሰጠን አምላካችንን መለመን አለብን። የሀገር ሰላም ከሌለ ሁሉም ነገር የለ፣ ምንኩስና የለ፣ ዲቁና የለ፣ ቅድስና የለ፣ ሁሉም ነገር የለ፣ ሌላውም ነዋሪውም ሁሉ የለም ሰላም ከሌለ። ስለ ሰላም ሁላችንም ወደ እግዚአብሔር አምላካችን መጮህ አለብን። ሰላም እንዲገኝ፣ ሰላም እንዲወርድ፣ ሰው ወደ አእምሮው እንዲመለስ፣ እርስ በርሱ መፋጀትን እንዲያቆም ሁላችንም እንደዚሁ በእውነቱ ከእግዚአብሔር ጋር መነጋገር ያስፈልገናል። አንዳንድ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? ይሄ ጸያፍ ነው፣ በጣም ጸያፍ ነው። እና ሁላችሁም ችላ አትበሉት። ይህንን በገዳማቱ እንደዚሁ አይነት ድርጊት የሚፈጽመውን ሰው መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይህን ድርጊትና ይህን ጥንቃቄ እናድርግ። ለዚህ ነው እንግዲህ ሙከራ እቺ አመክሮ እችላለሁ ወይስ አይችልም ብሎ የሚፈተንባት 3 ዓመት መጠንከር ያለባት የምንለው ለዚህ ነው። ተመነነ መንነ። አዎ። ስለዚህ በዚህ ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። ይሄ ጉዳይ እንዳይደገም መጠንቀቅ አለበት። እያየነው ነው፣ እየሰማነው ነው ያለነው። ስለዚህም ይሄን ሁሉ ነገር ለማረም ይሄ ውይይት፣ ይሄ ስብሰባ እንዲህ ያሉትን ነገሮች ለመቆጣጠርና ለማስታወስ ወይም ደግሞ እንዲህ አይነቱ ድርጊት እንዳይፈጸም ለማድረግ
ጠቃሚ ነው። ተገናኝቶ መወያየትና ያሉትን ጸያፎች ነገሮች ሁሉ ጸያፍ የሆኑ ነገሮች ሁሉ ለማስወገድ ይጠቅማል እና በዚሁ ጉባኤ ተገኝታችሁ ይህንን ጉባኤ በማካሄዳችሁ ለቤተ ክርስቲያናችን፣ ለሃይማኖታችን፣ ለቅድስና ቤተ ክርስቲያናችን፣ ለልዕልና ቤተ ክርስቲያናችን፣ ለሃይማኖታችን ለሁሉም የሚጠቅም ነውና ያው እንኳን ደስ ያላችሁ፣ ይህንን ለመፈጸም እንኳን አበቃችሁ። ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅድስት በረከቱ ትድረሰኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ገዳማት አስተዳደር መምሪያ የታላላቅና ጥንታውያን የአንድነት ገዳማት አበምኔቶችና እመምኔቶች ስርዓተ መነኮሳት ለግብረ ትሩፋት በሚል ሀሳብ የተከናወነ የስልጠናና የምክክር ጉባኤ ቃለ ጉባኤና የአቋም መግለጫ። ሀገር አቀፉ ስርዓተ መነኮሳት ለግብረ ትሩፋት የታላላቅና ጥንታውያን የአንድነት ገዳማት አበምኔቶችና እመምኔቶች የስልጠናና የምክክር ጉባኤ ከሚያዝያ 27 እስከ 29 ቀን 2017 የመሰብሰቢያ አዳራሽ የተካሄደ ሲሆን ክርስቶስን በተዋህዶ አንድ አካል አንድ ባህሪ ወልድ ዋህድ በተዋህዶ የከበረ ብላ የምታምን ጥንታዊት ሐዋርያዊት በሁሉ ያለች አንዲት ታሪካዊት ኩላዊት ሉዓላዊት ብሔራዊትና ዓለም አቀፋዊት ቅድስት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተመለከተ ስለ ወቅታዊና ሁለንተናዊ የቤተ ክርስቲያን ጉዳይ ተመካከሩና ተወያይቶ የደረሰበትን የመፍትሄ ሀሳብ በማካተት የጉባኤው ቃለ ጉባኤና የአቋም መግለጫ ከዚህ እንደሚከተለው ቀርበዋል። በስብሰባው ላይ የተገኙ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የጉባኤው መሪ፣ ብፁዓን አበው ሊቃነ ጳጳሳት፣ የጉባኤው አባላት፣ ክቡር መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ዘጎርጎርዮስ የቅዱስ ሲኖዶስ ምክትል ጸሐፊ፣ የጉባኤው አባል፣ በመቀጠልም የመምሪያው ዋና ኃላፊ መጋቤ ካህናት ቆሞስ አባ ሀብተ ጊዮርጊስ አስራት ባለፈው በ2016 ዓ.ም ከሰኔ 4 እስከ 6 ድረስ በማዕከል ደረጃ በታሪኩና በአይነቱ ልዩ የሆነ መነኮሳት ምድራውያን መላእክት ወሰብእ ሰማያውያን በሚል መሪ ቃል በቅዱስ አባታችንና በብፁዕ ጠቅላይ ዋና ስራ አስኪያጅ መሪነት ብፁዓን አበው ሊቃነ ጳጳሳት በተገኙበት በዚህ ያሉት የታላላቅ ገዳማት አበምኔቶችና እመምኔቶች ተሳታፊ የሆኑበት ታላቅ የምክክር መርሃ ግብር መከናወኑ በማውሳት በዘንድሮ ዓመትም በቅዱስ ሲኖዶስ በቅዱስ አባታችንና በብፁዕ ጠቅላይ ዋና ስራ አስኪያጅ ፈቃድ በብፁዓን አባቶች ፈቃድ ምንም እንኳ ለስልጠናው የተያዘ በጀት ባይኖርም በመምሪያው ባሉ ጥቂት ኃላፊዎች ጥረት ለምክክር ጉባኤው ማዘጋጀት ስፖንሰር በማፈላለግ ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ሀሳብ በታሪኩ ለሁለተኛ ጊዜ በተዘጋጀው የስልጠናና የምክክር መርሃ ግብር ላይ ለመሳተፍ በዚህ የተገኛችሁ ሁሉ እንኳን ደህና መጣችሁ እያልኩ ይህንን የስልጠናና የምክክር መርሃ ግብር ማካሄድ ያስፈለገው ገዳማቱ እርስ በርሳቸው እንዲተዋወቁ፣ የእውቀት የልምድ ልውውጥ እንዲያደርጉ፣ በምናኔና በልማት እንዴት ራስን መቻል እንደሚቻልና አጽንዖ ባትን ገንዘብ ማድረግን ከምንም ጊዜ በላይ ለማስገንዘብና ለአንድ ዓላማ ሁሉን ትተው እስከ መነን ድረስ ገዳማቱ ከልመና መንፈስ ወጥተው ወደ ቀድሞ ክብራቸው እንዲመለሱ በአንድነት መንፈስ መስራት የሚያስችላቸውን አቅጣጫ ለማስቀመጥ ነው በማለት በሰላም ያስጀመረ እግዚአብሔር የጉባኤውን ፍጻሜ እንዲያሳምር በመመኘት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው ለተሰበሰቡት የመንፈስ ቅዱስ ልጆቻቸው አባታዊ መመሪያና የጉባኤ መክፈቻ ንግግር እንዲያደርጉ በትህትና ጋብዘዋል።
ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ጠቅላይ ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻ ባደረጉት የእንኳን ደህና መጣችሁ አባታዊ መልእክት ከሁሉ አስቀድሞ በዚህ ዕለት ስለ ገዳማቶቻችን ለመመካከር እንድንሰባሰብ የፈቀደልን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በቆይታችን ሁሉ እርሱ የሚያስደስተውንና የሚያከብረውን ስራ ለመስራት ያብቃን በማለት በማርቆስ ወንጌል ምዕራፍ 10 ከቁጥር 21 ላይ ያለውን ወይቤሎ እመሰ ትፈቅድ ፍጹመ ትኩን አሐቲ ተርፈተከ ሁር ሲት ኩሎ ዘብከ ወሀብ ለነዳያን ወተረክብ መዝገበ በሰማያት ወጽኡር መስቀለ ሞትከ ወነአት ልወኒ የሚለውን የወንጌል ቃል መሪ በማድረግ መነኮሳት ይህንን ቃል በመፈጸም ሁሉን ትታችሁ በዓለም ያለውን ሁሉ በመናቅ ለእኔስ እግዚአብሔር ይሻለኛል በማለት እሱን የምትከተሉ ናችሁና እርፍ ይዞ ወደ ኋላ ስለማይባል ይህንን የመጀመሪያ ምርጫችን አድርገን የመጀመሪያው ምርጫችንና ዓላማችን ጸንተን ከአደናጋሪዎችና ከእንቅፋት ከመሳሰሉት ርቀን በየትኛውም መልኩ ሳንገደድና ወደኋላ ሳንመለስ ክብር የምናገኝበትን መስቀሉን ተሸክመን በመከራው ጸንተን እስከ መጨረሻው ድረስ ዓላማችንን ዓላማ አድርገን ከግብ ለማድረስ ጠንክረን እንድንሰራ የሚያሳስበን የእግዚአብሔር ቃል ነው። ወደኋላ ማን እንዳይጎትተን በዚህ ጥቅስ ራሳችንን ማየት ያስፈልጋል። ከመጽሐፈ መነኮሳት አንድ የሆነው ማር ይስሐቅ በአንቀጽ 1 በቀዳማይ ክፍሉ አስተፋጥን ለፈቲያ ሁሉ ማእሰራት ዘአፋ እምኔከ ካንተ በአፋ የሚሆን ዓለማዊ ነገርን ለመቁረጥ ጣር፣ ትጋ። ዓለማዊ ነገር ወደኋላ የሚጎትተው ማንም መነኮስ እንዳይኖር ዓለምና ምኞቱ ዓለምና ፍላጎቱ በተለያየ እንቅፋት የማይታየውን እያሳየ የማይጨበጠውን የሚጨበጥ እያስመሰለ በምኞት እያሸነፈ ጠልፎ የሚጥል ነውና እንዲህ አይነቱን ቆርጦ ለመጣል ጥረት፣ ትጋት ያስፈልጋል። ይቤ ቅዱስ ነፍስ እንተ ታፈቅሮ ለእግዚአብሔር ልዑል ይከውን ዕረፍታ ወተድላሃ ቦቱ በባሕቲቱ ሎቱ ስብሐት። ክብር ይግባውና እግዚአብሔርን የምትወድ ሰውነት ዕረፍቷ ተድላዋ በእርሱ ብቻ ነው። አባቶቻችንና እናቶቻችን ዓለምን ንቀው የዓለምን ተድላና ደስታን በቃን አንፈልግም በማለት የእግዚአብሔርን መንገድ ተከትለው የመላእክትን ኑሮ ያስተማሩን ሰዎች ሲሆኑ መላእክትን መስለው ሌሊትም ቀንም በትጋት በጸሎት እግዚአብሔርን እያመሰገኑ የበለጠውን ተድላና ደስታ ከእግዚአብሔር እንደሚያገኙ በማመን አካሄዳቸውን ከእርሱ ጋር በማድረግ እኛም እነርሱን እንድንከተል አስተምረውናል። ስለሆነም እኛ የእነሱ ልጆች ለዕለታዊና ለጊዜያዊ ተድላና ደስታ ሳንንበረከክ እስከ መጨረሻ ድረስ በመጽናት እንድንኖር ከላይ የተጠቀሱት ጥቅሶች ያስተምሩናል። አባቶቻችን ሕይወታቸውን አኗኗራቸውን ስናይ ራሳቸውን ለእግዚአብሔር በመስጠት ከእግዚአብሔር በተሰጣቸው ጸጋና ክብር ተግተው በመስራት ቤተ ክርስቲያንን ከፍ ያደረጉ በሥነ ጽሑፍ በስዕሉና በታሪኩ ገዳማቱንና ቤተ ክርስቲያንን ጠብቀው ተንከባክበው ለሀገር ትልቅ ኩራት ሆነው የኖሩ ናቸው። ዛሬ ግን በገዳማቶቻችን ለመነኮሳቱና ለመነኮሳያቱ እየተሰጠ ያለው ስም ከእኛ ጋር የሚቀራረብ አንዳች ነገር የለውም። ይህ አእምሯችንን ሊነካው ይገባል። እስከ ዛሬ ድረስ ዘመናዊነትን ሽተን ባላስፈላጊ መንገድ እየተጓዝን በግዴለሽና ምን አለበት በሚል ተራ አስተሳሰብ ወደኋላ ያለ ቢኖር ወደፊት የሚገሰግስበትን፣ የተኛ ቢኖር የሚነቃበትን፣ የተቀመጠ ቢኖር የሚቆምበትን ስራ መስራት ከዚህ ጉባኤ ይጠበቃል። ስማችንንና ክብራችንን ለማስመለስ በእኛ ምክንያት ታላላቅ ገዳማቶቻችን ድንቅ ስራዎች የተሰሩባቸው በዓለም እጹብ ድንቅ የሚያሰኝ ልዩ ልዩ ተግባራት የተፈጸሙባቸው ኢትዮጵያን አቅፈው የያዙ የኢትዮጵያን የሀገራችን ታላቅነት ከፍ አድርገው በዓለም የሚያሳዩ የብርቅ ድንቅ ቅርሶች መፍለቂያና መገኛ፣ የእውቀትና የጥበብ መፍለቂያ እንዲሁም የምርምር ዋና መሰረት የሆኑ ገዳማቶቻችን በእኛ ምክንያት ስማቸው ሊቀየር ስለማይገባ ክብራቸውን ለማስመለስና ለመጠበቅ በመምከርና በመወሰን የውሳኔ ሀሳብ ለቅዱስ ሲኖዶስ ማቅረብ ይገባናል ካሉ በኋላ ለጉባኤ
ለጉባኤ መመስረት ገዳማውያኑ በራሳቸው ተነሳሽነት የገዳማቱ ጉዳይ ያሳስበናል በማለት ለቅዱስ ሲኖዶስ በማቅረብ በቅዱስ ሲኖዶስና በቅዱስ አባታችን መልካም ፈቃድ የተመሰረተ መሆኑን ገልጸው የጠቅላይ ጽሕፈት ቤቱ የገዳማት አስተዳደር መምሪያ ከመምሪያው ኃላፊ ከመጋቤ ካህናት ቆሞስ አባ ሀብተ ጊዮርጊስ አስራት ጀምሮ ሁሉም ኃላፊዎችና ሰራተኞች ለመርሃ ግብሩ ዝግጅት መሳካት ላደረጉት ከፍተኛ አስተዋጽኦ በማመስገን ቅዱስነታቸው ዛሬ በሌላ የቤተ ክርስቲያን አገልግሎት ላይ በመሆናቸው በዚህ ባይገኙም በመንፈስ ከእኛ ጋር ናቸው በማለት በቅዱስነታቸውና በራሳቸው ስም እንኳን ደህና መጣችሁ ካሉ በኋላ ጉባኤው የቤተ ክርስቲያንን ክብር የምናስጠብቅበት ጉባኤ ይሁንልን በማለት የመክፈቻ አባታዊ መልእክታቸውን አስተላልፈዋል። በማያያዝም በመጀመሪያው ቀንና በሁለተኛው ቀን በርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ 2 ጥናታዊ ጽሑፍና ስልጠና የተሰጡ ሲሆን የመጀመሪያው ምንኩስና ከአሃት አብያተ ክርስቲያናት አንጻር በሚል የመጀመሪያውን ጥናታዊ ጽሑፍ አቅርበዋል። በጥናታዊ ጽሑፋቸውም በመጀመሪያ ስለ ኢትዮጵያ ታላቅነትና ክብር በሕገ ልቡና፣ በሕገ ኦሪት፣ በሕገ ሐዲስ ከአምልኮተ እግዚአብሔር ሳትወጣ ሕገ እግዚአብሔርን ጠብቃ የኖረች ሀገር መሆኗንና በመጽሐፍ ቅዱስ ስለ ሀገራችን ኢትዮጵያ የተነገሩትንና ከንግሥተ ሳባ ጀምሮ እስከ ጃንደረባው ባኮስ ከዛም እስከ አቡነ ሰላማ አሁን እስካለንበት ድረስ ሲያያዝ የመጣውን የሀገራችንን ልዕልና የአባቶቻችንን ከፍታ አንስተዋል። በመቀጠልም ከአሃት አብያተ ክርስቲያናት አንጻር ገዳማዊ ሕይወት ሲታይ ምን ይመስላል ብለው በተለይ የምንኩስናና የገዳማዊ ስርዓት መነሻ የሆነችውን ግብፅንና በፈተናና በብዙ መለያየት ብታልፍም ራሷን አጠንክራ ምዕመናኖቿን ጠብቃ ያለችውን የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ሰፊ ተሞክሮ አንስተዋል። በመቀጠልም ሳይታረቅ የሚያድር መነኩሴ እንደሌለና የመጨረሻ የስራቸው ማብቂያ የሚያደርጉት አምሃ ቅድሳት መሆኑን ሰው ለምንኩስና በሚመጣበት ሰዓት የሚያደርጉት ጥብቅ ቁጥጥርና የአመክሮ ስርዓታቸው አንድ መናኝ ወደ ገዳም በሚመጣበት ሰዓት ትክክለኛ መናኝ መሆኑን ለማወቅ 3 መናኞች ተመድበውለት በመጨረሻ እነዚህ አባቶች መስክረውለት ማህበሩ መስክሮ የገዳሙ የበላይ ጠባቂ አባት ብፁዕ ሊቀ ጳጳሱ መተማመኛ ሰጥተውበት ይመንኩስ ይባላል። በዚህ ስርዓት ይመነኩሳል። አንድ መነኩሴ ከመነኮሰ በኋላ ከገዳም እንደማይወጣና ሊወጣ እንደማይፈቀድለት አንስተው ሰፊ ማብራሪያ ሰጥተዋል። በሁለተኛው ጥናታዊ ጽሑፋቸውና ስልጠናቸው ደግሞ ዕቅበተ እምነትና ምንኩስና የሚለው ሲሆን ከእነዚህም መካከል ስለ ምንኩስና ምንነት፣ ስለ ምናኔ ምንነት፣ የኢትዮጵያ ምናኔያንን የሚተካከል እንደሌለ፣ በወርቃማው የምንኩስና ዘመን የነበሩ የተሳሳቱ የምንኩስና ዓላማዎችና ዛሬ እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ፍትሕ መንፈሳዊ በማለት በ5ቱ የምንኩስና እሴቶች የምንኩስና የፈተና ምንጮች በአኩሚስ በበጎ የሚመሰሉትንና በክፉ የሚመሰሉትን አንስተው የመፍትሄ ሀሳቦችን ሰጥተዋል። በመቀጠል ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ግሩም የሆነውን ጥናታዊ ጽሑፍና ስልጠና የሰጡትን አባት አመስግነው ለገዳማውያኑ ሀሳባቸውን እንዲሰጡ ካደረጉ በኋላ በገዳማውያኑ አባቶች የመወያያ አጀንዳ ተቀርጸው የቡድን ውይይት እንዲቀጥል ያደረጉ ሲሆን ገዳማውያኑ በ4 ክፍል ማለትም በአቡነ እንጦንስ፣ በአቡነ መቃርስ፣ በአቡነ ኢየሱስ ሞዐና በአቡነ ተክለ ሃይማኖት በተሰየሙ 4 ምድቦች ተመድበው ገዳማውያኑ በተመረጡ ርዕሶች በስፋት ተወያይተው የመፍትሄ ሀሳብ ጭምር አቅርበዋል። በርዕሰ ሊቃውንት አባ ገብረ ኪዳን የተሰጡ የመፍትሄ ሀሳቦች አበው መነኮሳት ተሰብሳቢዎቹ እንዲቀርቡ ስላሉ ብፁዕ አባታችንም ስለፈቀዱ ከዚህ ቀጥሎ የመፍትሄ ሀሳቦች ይሆናሉ ተብለው የተቀመጡትን አቀርባለሁ። የመናኝ አቀባበልን ማስተካከል፣ አስተምሮ ፈትኖ መቀበል የሚቻልበት መስመር ቢዘረጋ፣ ወጥ የሆነ ስርዓተ አበው ማዘጋጀት ቢቻል፣
በስርዓተ አበው መመራት ቢኖር በሀገረ ስብከት በገዳማት በመምሪያ ጭምር መናኝ መቀበል የሚቻልበት እድል ቢፈጠር አኗኗርን ወጥ ማድረግና ፍትሐዊነትን ማስፈን ቢቻል ተንከባካቢነትና ሸክም ማቅለል በሁሉም ገዳም ለገዳማውያኑ ቢደረግ አበምኔት አመራረጥ ላይ መጠንቀቅ ቢቻል የእንግዳ ስርዓትን መወሰን ቢቻል ወደ ገዳም የሚመጡ ማለት ነው። ከሌሎች ገዳማት ጋር ህብረት መፍጠር ቢቻል የመነኮሳት ሕይወት ቢቻል ከቤተ ክርስቲያን ጋር ያለውን ዝምድና ማጥበቅ ቢቻል ገድለ ቅዱሳን እንዲያነቡ ማድረግ ቢቻል በቀን ቢያንስ ለ2 ሰዓት ወይም ለ3 ሰዓት ቅዱሳት መጻሕፍት እንዲያነቡ ማድረግ ቢቻል የቤተ መጻሕፍት አገልግሎቶች ማጠናከር ቢቻል የቅዱሳት መጻሕፍት ያለማቋረጥ መስጠት ቢቻል የይቅርታ ሕግ ማውጣት ቢቻል አድማንና ዘረኝነትን ነገረ ሰሪነትን አጥብቆ መከላከል ቢቻል ከቅዱስ ሥጋውና ከክቡር ደሙ እንዳይርቁ ማድረግ ቢቻል አመክሯቸውን ሳይፈጽሙ እንዳይመነኩሱ መጠበቅ ቢቻል ዲያቆናት እንደመነኮሱ ወዲያው ቅስና እንዳያመጡ ማስተማር ቢቻል ፈጥነው እንዳይዘጉ መጠበቅ ቢቻል መነኮሳት ገዳማውያን ቤተ ክርስቲያንን እንዴት መጠበቅ አለባቸው? የቤተ መጻሕፍት ትምህርት ቤት ከፍቶ ካህናትንና ምዕመናን መጠበቅ ቢቻል ወጣቶችንና የዩኒቨርሲቲ ተማሪዎችን ዘመኑን በዋጀ መልኩ ማሰልጠን መንፈሳዊነትን ማለማመድና ጥያቄዎችን መመለስ ቢቻል ለመናፍቃን ማስተማርና መልስ መስጠት እንደ አባቶቻችን እንደ ቅዱስ እንጦንስ እና እንደ ቅዱስ ኤፍሬም መሆን ቢቻል በጸሎት ድውይ መፈወስና በመንፈሳዊነት መርታት እንደ አባ አምደ ሥላሴ እንደ አቡነ አብሳዲ እንደ እጨጌ ፊልጶስ እንደ አቡነ ተክለ ሃይማኖት መምህራንን መጠበቅና ከመከራ ማትረፍ እንደ አባ አትናቴዎስ መሆን ቢቻል መጻሕፍትን መጠበቅ እንደ ኢትዮጵያውያን አበው መሆን ቢቻል በጸሎት መምህራንን ማሰብና ምስጢር እንዲገለጥላቸው መርዳት ቢቻል ከቅዱስ ሲኖዶስ ጎን መቆምና ሲኖዶሳዊ መሆን የቅዱስ ፓትርያርክን ቡራኬና ፈቃድ መቀበል የሀገረ ስብከቱ ሊቀ ጳጳሱን መመሪያ ማክበርና መቀበል ነገረ ድህነት ላይ የክርስቶስ በጎች መጠበቅ ላይ የጠፉ በጎች ላይ የተሰበሩትን መጠገን ላይ ግልገሎችን ማሰማራት ላይ በዘመንና በዓመት እንደ ገዳም አቅዶ መስራት የሚሉት ይገኙባቸዋል። በተጨማሪ ገዳማትን ከተረጅነት ወጥተው ወደ ረጅነት መንፈስ እንዴት ይሻገሩ፣ ራስን መቻል እንዴት ይቻላል በሚል ርዕስ በመምህር ዳንኤል ሰይፈ ሚካኤል የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ጽሕፈት ቤት የጥናትና ምርምር መምሪያ ኃላፊ ጥናታዊ ጽሑፍ ቀርቦ በቀረበው ጥናታዊ ጽሑፍ ላይ ጉባኤው በሰፊው ተወያይቷል። በጥናታዊ ጽሑፉ በቀረበው መሰረት ገዳማቱን ከተረጅነት ለማውጣት የሚያስችል የመፍትሄ ሀሳቦች ቀርበዋል። በማያያዝ ትምህርትና ገዳማት በሚል ርዕስ በመጋቤ ብሉይ አእመረ አሸብር የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ትምህርት ማሰልጠኛ መምሪያ ዋና ጸሐፊ ጥናታዊ ጽሑፍ ቀርቦ ሰፊ ውይይት ተደርጎበታል። በውይይቱ የተነሱ ነጥቦችን በማጠናከር ገዳማትን በትምህርት መስክ ለቤተ ክርስቲያኒቱ ማበርከት ያለባቸውን ሁሉ መተግበር የሚያስችል አቅጣጫ ጉባኤው አስቀምጠዋል። ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ በጉባኤው ተገኝተው ገዳማውያኑ ቤተ ክርስቲያን መጠበቅ እንደሚገባቸው ሰፊ ትምህርትና አባታዊ መመሪያ ሰጥተዋል። ወተጋብኦትነ ይኩን በከመ ተጋብኦቶሙ ለአርዳኢከ አንተ ዘእሙንቱ አንተ ዘለነ አንተ ዘአሜሃ ወአንተ ዘኢእዜ። መሰባሰባችን እንደ ደቀ መዛሙርትህ መሰባሰብ ይሁን። የእነርሱ ፈጣሪ አንተ ነህ፣ የእኛም አንተ ነህ። ያን ጊዜም አለህ ያለህ አንተ ነህ፣ ዛሬም ያለህ አንተ ነህ። ሰለስቱ ምዕት። በዚህ መሰረት የአባቶቻችን አምላክ የእኛም አምላክ በጉባኤያችን ተገኝቶ በመራንና ባስተማረን መሰረት የቤተ ክርስቲያናችንን አንድነት ያስጠብቃል፣ ገዳማቱን ያጠናክራል ያልነውን በጉባኤው የተወያየንባቸውንና የደረስንበትን የአቋም መግለጫ ከዚህ እንደሚከተለው አቅርበናል። የአቋም መግለጫ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በመጀመሪያው የገዳማት ጉባኤ ላይ የሰጡትን አባታዊ መመሪያና በየጊዜው በተለያዩ መድረኮች
ገዳማትን በተመለከተ የሰጡትን እና የሚሰጡትን አባታዊ መመሪያ ለመተግበር ቃል እንገባለን። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻ ያስተላለፉትን አባታዊ መመሪያ በየመጣንበት ገዳም ለመተግበር ቃል እንገባለን። በሦስቱም የቤተ ክርስቲያን ሊቃውንት በቀረቡት ጥናታዊ ጽሑፎች የቀረቡት ገዳማውያኑ የሚመለከቱትን መልእክቶች ለመፈጸም ቃል እንገባለን። ገዳማት የትምህርት የሥርዓት ምንጭ በመሆን ቀደምት አባቶቻችንን ገዳማቱን በማጠናከር ለሀገር ግንባታና ለቤተ ክርስቲያን አንድነት ያበረከቱት ተጋድሎ ታሪክ የሚዘክረው ነው። በመሆኑም እኛም በየገዳማቱ የመጣን መነኮሳትና መነኮሳያት የአባቶቻችንን ፈለግ በመከተል ገዳማቱ ለሀገርና ለቤተ ክርስቲያን አንድነት ያለባቸውን ተግባር በተሰጠን ኃላፊነት በትጋት ለመስራት ቃል እንገባለን። አዳዲስ ገዳማት ሲገደሙ በሀገረ ስብከቱ ሊቀ ጳጳስ ጥብቅ ክትትል ተደርጎ በገዳሙ ለሚቀመጡ አበው መጠቀም ጭምር ታስቦበት እንዲገደም እንጠይቃለን። መነኮሳትና መነኮሳያት ለተልእኮ ወደ ጠቅላይ ቤተ ክህነት ሲመጡ ማረፊያ እንዲዘጋጅላቸው በተደጋጋሚ ተጠይቆ መልስ አልተሰጠውም። ትልቁ ቤታችን የመጨረሻ ራስ የቤተ ክርስቲያናችን የሆነው መንበረ ፓትርያርክ ነው። ስለሆነም ለተልእኮ ገዳም የሚመጡ አባቶችና እናቶች ማረፊያ አጥተው በየከተማው ዘመድና ማረፊያ ፍለጋ መንከራተታቸው ከምናኔ ሕይወታቸው ጋር የማይሄድ መሆኑ ታሳቢ በማድረግ ቅዱስ ሲኖዶስ ማረፊያ እንዲያመቻችልን ዝቅ ብለን እንጠይቃለን። ምንኩስና የሚሰጥበት ቦታና ሰጪው አካል ተለይቶ ታውቆ የማያዳግም ውሳኔ እንዲሰጥበት በአጽንኦት እንጠይቃለን። ሁሉም ገዳማት ታይተው ችግራቸው ተለይቶ የጎደላቸው ተሟልቶ እንዲጠናከሩ እንጠይቃለን። የመነኮሳትን ፍልሰት ለማቆም አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። በየገዳማቱ አብነት ትምህርት ቤቶች ተከፍተው መነኮሳቱና የአካባቢውን ልጆች በተገባ መንገድ የማብቃት ሥራ እንዲሰራ እንጠይቃለን። በየገዳማቱ ማሰልጠኛ ኑሮ ከማሰልጠኛው በቅተው የሚወጡ መነኮሳት ብቻ የሚማሩበት የመነኮሳት ኮሌጅ እንዲከፈትልን እንጠይቃለን። ይህ የገዳማውያን አባቶችና እናቶች የውይይትና የምክክር መርሃ ግብር በየዓመቱ ከርክበ ካህናት በፊት እንዲቀጥል ተደርጎ በየገዳማቱ አባቶችና እናቶች የየገዳማቸውን ጠንካራና ደካማ ጎን በሪፖርት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት መምሪያ ተልኮ መምሪያው መርምሮ በገዳማቱ የአንድነት ጉባኤ ከታየ በኋላ በቅዱስ ሲኖዶስ የርክበ ካህናት መልአተ ጉባኤ ግብአት ስለሚሆን በቅዱስ ሲኖዶስ በየዓመቱ የሚደረገውን የገዳማውያን አንድነት ጉባኤ እንዲያጸድቅልን በታላቅ ትሕትና እንጠይቃለን። የመጨረሻ የአቋም መግለጫ አባቶች ተነስታችሁ እኔ አነባለሁ። በመጨረሻ ቅዱስ ሲኖዶስ የሁሉም አባትና እናት እንደመሆኑ እዚህ ያለነው የኢትዮጵያ ገዳማት አባቶችና እናቶች ስንሰባሰብ የቀሩ የታላላቅ ገዳማት አባቶችና እመምኔቶች አሉ። ለዚህም
ቅዱስ ሲኖዶስ ለቤተ ክርስቲያን አንድነት ቅድሚያ በመስጠት በመካከል ያለውን ችግር ከሚመለከታቸው ሁሉ ጋር ተቀራርቦ በመነጋገር ያለውን ልዩነት ፈቶ አንድነትን እንዲፈጥርልን እኛ ገዳማውያን በመጣንባቸው ቅዱሳንና ጻድቃን ስም ዝቅ ብለን በአጽንኦት እንጠይቃለን። ይህንን ጉባኤ በተሳካ ሁኔታ እንዲቀጥል እንዲህ ባለ መንገድም እንዲከናወን ያደረጉልንን ከብፁዕ ወቅዱስ አባታችን ጀምሮ ብፁዕ ጠቅላይ ስራ አስኪያጁ፣ የመንበረ ፓትርያርክ የገዳማት መምሪያ ዋና ኃላፊ፣ ሁሉንም በገዳማቶቻችን ስም እያመሰገንኩኝ ወስብሐት ለእግዚአብሔር። የቅዱስነቶ ቡራኬ ይድረሰኝ። ሚያዝያ 29 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። እግዚአብሔር በረድኤቱ ይጠብቀን፣ ሀገራችንን ሰላም ያደርግልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ከክፉ ነገርም ሁሉ ይጠብቀን፣ ገዳሞቻችንን ይጠብቅልን። እናንተንም አበው መነኮሳት እግዚአብሔር ይጠብቃችሁ፣ ብርታቱን ጽናቱን ይስጣችሁ። እግዚአብሔር አምላክ ያለውን ችግር ሁሉ ለማስወገድ በጸሎት ቆማችሁ በጸሎት ጠንክራችሁ ከእግዚአብሔር ጋር እንድትነጋገሩ አደራ እያልን እግዚአብሔር በረድኤቱ ይጠብቃችሁ እንላለን። የሰማነውን በልቡናችን ያሳድርልን። አቡነ ዘበሰማያት